short time ago, the United States military began major combat operations in Iran. Our objective is to defend the American people by eliminating imminent threats from the Iranian regime. አሜሪካ በኢራን ላይ እርምጃ ወሰደች። አሜሪካና እስራኤል በኢራን ላይ የተቀናጀ ወታደራዊ ዘመቻ መክፈታቸውን ተከትሎ መካከለኛው ምስራቅ ከፍተኛ ጦርነት ውስጥ ገብቷል። በመካከለኛው ምስራቅ ለዓመታት ሲብላላ የቆየ ፖለቲካና ወታደራዊ ውጥረት አሁን ወደ ከፋና አውዳሚ ጦርነት ምዕራፍ ተሸጋግሯል። በዚህ ጥንቅር የጥቃቱን አጀማመር፣ የጥቃቱን ኢላማዎች፣ የዓለም አቀፉ ማህበረሰብ ምላሽና ወደፊት ሊከሰቱ የሚችሉ ቀጠናዊ ቀውሶችን አጠናቅረናል። አብራችሁን ቆዩ። ዶናልድ ትራምፕ ሀገራቸውና እስራኤል በኢራን ላይ ሰፊና የተቀናጀ አየር ላይ ጥቃት መክፈታቸውን በይፋ ማስታወቃቸውን ተከትሎም ዓለም አቀፉ ማህበረሰብ በከፍተኛ ድንጋጤ ውስጥ ገብቷል። ይህ ጥቃት ከዚህ ቀደም ከታዩ የተጠና ወታደራዊ እርምጃዎች የተለየና የኢራንን አገዛዝ ኢላማ ያደረገ መሆኑን ሲገለጽ፣ በቴህራን ሰማይ ላይ ጥቅጥቅ ያለ ጥቁር ጢስ እየታየ መሆኑን በላውም የከተማዋ ነዋሪዎች በከባድ የፍንዳታ ድምጾች በመደናገጥ ላይ እንደሚገኙ የዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛል። ዛሬ ጠዋት እስራኤል ቅድመ መከላከል እርምጃ በሚል ስያሜ በኢራን ላይ ያልተጠበቀ የቀን ቦምብ ድብደባ ጀምራለች። ጥቃቱ የተካሄደው ከአሜሪካ ጦር በከፍተኛ ደረጃ በተቀናጀ መልኩ መሆኑን የሁለቱ ሀገራት ከፍተኛ የጦር ባለስልጣናት አረጋግጠዋል። ብዙውን ጊዜ የአየር ላይ ጥቃቶች በሌሊት የሚፈጸሙ ቢሆንም የዛሬው ጥቃት በቀን መካሄዱ የኢራን የመከላከያ ስርዓት ክፉኛ እንዳስደነገጠው፣ ምላሽ ለመስጠት ጊዜ እንዳሳጣውም የጦር ጠበብቶች እየገለጹ ይገኛል። ይህ ስልት ሆን ተብሎ የተመረጠ ሲሆን ኢላማው የተጠና ራዳሮችን በማዘናጋት ከፍተኛ ጉዳት ማድረስ እንደሆነም እየተነገረ ይገኛል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ይህ ጥቃት በእስራኤል ላይ የተደቀነውን የህልውና አደጋ ለአንድና ለመጨረሻ ጊዜ ለማስወገድ ያለመ መሆኑን አስታውቀዋል። በተመሳሳይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ውስጥ ሰፊ የጦርነት ዘመቻ መጀመሯን አረጋግጠዋል። የትራምፕ ማሳሰቢያ አሜሪካ በቀጥታ ወደ ጦርነቱ መግባቷን የሚያሳይ ሲሆን ከሁለት አስርት ዓመታት በፊት ከተካሄደው የኢራቅ ወረራ ወዲህ በመካከለኛው ምስራቅ የታየው ትልቁ የአሜሪካ ጦር ስምሪት አካል መሆኑም ተነግሯል። የሁለቱ ሀገራት የደህንነት ተቋማት ለወራት የሰበሰቡትን መረጃ መሰረት በማድረግ ትክክለኛ ኢላማዎችን የመምታት ዘመቻ ያካሄዱ ሲሆን ይህም የኢራን ወታደራዊ አቅም ሙሉ በሙሉ ማሽመድመድ ኢላማ ማድረጉ ተገልጿል። በወታደራዊ መስክ እንደሚታወቀው እንዲህ አይነት ሰፊ ጥቃቶች ከፍተኛ የሎጂስቲክ ዝግጅት ይጠይቃሉ። አሜሪካ በአካባቢ የሚገኙ የጦር ሰፈሮቿ ላይ ያላትን የጦር አውሮፕላኖች፣ የሚሳኤል መከላከያ ዘዴዎችና የባህር ኃይል መርከቦችን በሙሉ አቅማቸው እንዲሰማሩ ትዕዛዝ ማስተላለፉ አይዘነጋም። ይህ ማለት ጦርነቱ በቴህራን ብቻ የተገደበ ሳይሆን በመላው ፋርስ ባህረ ሰላጤና አጎራባች ሀገራት ላይ የራሱን ጥላ ማጥላቱ አይቀሬ እንደሆነም እየተነገረ ይገኛል። የጥቃቱ መጠነ ሰፊነት እንደሚያሳየውም ኢላማው የኢራን የአጸፋ ምላሽ አቅም ገና በጅማሩ ማዳከም ነው። የኢራን ዋና ከተማ ቴህራን የዚህ ከባድ ጥቃት ማዕከል ሆናለች። በተለይም በከተማዋ መካከለኛ፣ ሰሜናዊና ምስራቃዊ ክፍሎች ላይ ተከታታይና ከፍተኛነት ያላቸው ፍንዳታዎች ተሰምተዋል። ቢቢሲ እንደዘገበውም በከፍተኛ ታዋቂ በሆኑት ጆምሁሪ አደባባይና ሐሰን አባድ አደባባይ አካባቢዎችም ከፍተኛ ጭስ ወደ ሰማይ የተተለተለ ሲወጣ የሚያሳዩ ምስሎች መውጣታቸውን የጥቃቱን አውዳሚነት ማሳያ ነው። የአሜሪካ ባለስልጣናት እንደገለጹት የጥቃቱ ዋና ኢላማም የኢራንን የደህንነትና የወታደራዊ መዋቅር ሙሉ በሙሉ ማፈራረስ ነው። በዚህ መሰረትም እስካሁን ከ30 በላይ ስትራቴጂካዊ ኢላማዎች ተመትተዋል ነው የተባለው። ከነዚህ ኢላማዎች መካከል የኢራን ፕሬዝዳንት መስዑድ ፔዜሽኪያን መኖሪያ ቤት ዋነኛ ሲሆን የእስራኤል መረጃዎች እንደሚያመላክቱት በፕሬዝዳንቱ ላይ የተቃጣ የግድያ ሙከራ ነው። በተጨማሪም የኢራን አብዮታዊ ዘብና የስለላ ተቋማት ማዕከላት እንዲሁም በቴህራን ዙሪያና በሌሎች አካባቢዎች የሚገኙ የባላስቲክ ሚሳኤል ማምረቻና ማከማቻ ጣቢያዎች ላይ በከፍተኛ ደረጃ መደብደባቸውም ተገልጿል። የአገሪቱ ጠቅላይ መሪ አያቶላህ አሊ ኸሜኒም ከደህንነት ስጋት የተነሳ ከቴህራን ወጥተው ደህንነቱ ወደተጠበቀ ሚስጥራዊ ወደሆነ ቦታ እንዲዘዋወሩ መደረጉን የውስጥ ምንጮች ጠቁመዋል። ጥቃት ከደረሰባቸው ቦታዎች መካከል የኢራን አየር መከላከያ ጣቢያና የራዳር መረቦች ይገኙበታል። ይህ ማለት ኢራን ከሰማይ የሚመጣባትን ጥቃት ለመከላከል ያላትን አቅም በእጅጉ ተዳክሟል እንደማለት ነው። ይህን ተከትሎም የአሜሪካና የእስራኤል የጦር አውሮፕላኖች ያለ ስጋት በኢራን ሰማይ ላይ እንዲበሩ መንገድ የከፈተ እርምጃ ይሆናል። በተጨማሪም የኃይል አቅርቦት ማከማቻዎችና የኮሚኒኬሽን ማዕከላት በመመታታቸው በከተማ ውስጥ የመገናኛና ኤሌክትሪክ መቆራረጥ መከሰቱም ታውቋል። ይህ ደግሞ በህዝቡ ዘንድ ከፍተኛ ሽብርና አለመረጋጋት እንዲፈጠር አድርጓል። የድንገተኛና ሰፊ ጦርነት የተቀሰቀሰው በስዊዘርላንድ ጄኔቫ ይካሄድ የነበረው የኒኩሌር ድርድር ያለምንም ስምምነት መጠናቀቁ በተገለጸ በሰዓታት ልዩነት ውስጥ ነው።
አሜሪካና ኢራን ቀጥተኛ ባልሆነ መንገድ ሲያደርጉት የነበረው ድርድር የኢራን የኒውክሌር ፕሮግራም ለመወሰን ጦርነትን ለማስቀረት የመጨረሻ ተስፋ መሆኑ ሲነገር ቆይቷል። ኢራን በድርድሩ ላይ የተወሰኑ ማሻሻያዎችን ለማድረግ ፈቃደኛ ብትሆንም ፕሬዚዳንት ትራምፕ ግን በሂደቱ ደስተኛ እንዳሉና ኢራን ጊዜ እየገዛች እንደሆነ ሲገልጹ ቆይተዋል። ፕሬዚዳንት ዶናልድ ትራምፕ ኢራን ቁርጥ ያለ ስምምነት ላይ የማትደርስ ከሆነ በአገዛዙ ላይ ወታደራዊ እርምጃ እንደሚወስዱ ከዚህ ቀደም በተደጋጋሚ ማስጠንቀቃቸው ይታወሳል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጄኔቫው ድርድር በኢራን የኒውክሌር መርሃ ግብር ላይ ብቻ ማተኮሩን አጥብቀው ሲቃወሙ ቆይተዋል። ኔታንያሁ የኢራን የባለስቲክ ሚሳኤል ምርትና በቀጠናው ለሚገኙ ታጣቂ ቡድኖች የምታደርገውን ድጋፍ የሚያስቆም ስምምነት ካልተደረገ በስተቀር እስራኤል ማንኛውም አይነት ውሳኔ እንደማትቀበል በጽኑ አቋም ሲገልጹ ቆይተዋል። ኢራን ስትደግፋቸው የቆዩ በእስራኤል እንዲሁም በዓለም አቀፍ ንግድ ላይ ስጋት የደቀኑ በርካታ ታጣቂ ቡድኖች ይገኛሉ። ከእነዚህ መካከል በጋዛ የሚገኙና በእስራኤል ደቡባዊ ድንበር ላይ ስጋት የሆነው ሐማስ፣ በበርካታ ሺህ የሚቆጠሩ ሮኬቶችን ታጥቆ በሰሜን እስራኤል ድንበር የሰፈረው የሊባኖሱ ሄዝቦላህ፣ በቀይ ባህር የንግድ መስመርና በእስራኤል ላይ ሚሳኤል ሲተኩስ የቆየው የየመን ሆቲ እንዲሁም በአሜሪካና በአጋሮቿ ላይ ጥቃት የሚፈጽሙ የኢራቅ ሚሊሻዎች ዋና ዋናዎቹ ናቸው። ኢራንም እነዚህን ቡድኖች መደገፍ ማቆምን እንደ ሉዓላዊነት ጥሰት በመቁጠር ጉዳዩ የድርድሩ አካል እንዲሆን ፈጽሞ አልተቀበለችውም። የሚተኝነት ለዛሬው ጦርነት መከሰት ትልቁን ድርሻ እንዳበረከተም የፖለቲካ ተንታኞች ይናገራሉ። የእነዚህ ታጣቂዎች አጸፋ እርምጃ በእስራኤል ብቻ ሳይሆን በመላው ቀጠና በሚገኙ የምዕራባን ይዞታዎች ላይ ከባድ አደጋ ሊደቅን ይችላል። ሂዝቦላህም በሰሜን እስራኤል በሺዎች የሚቆጠሩ ሮኬቶችን ሊያዘንብ ይችላል ተብሎ የሚገመት ሲሆን ይህም እስራኤል በሁለት ግንባር እንድትዋጋ ሊያስገዳት ይችላል። የሁቲ ታጣቂዎች በቀይ ባህር የንግድ መርከቦች ላይ ጥቃት በመሰንዘር የዓለምን ኢኮኖሚ የደም ስር ሊቆርጡ እንደሚችሉም በርካቶች እየተናገሩ ናቸው። ጥቃቱን ተከትሎም በመላ እስራኤል የፍርሃትና የውጥረት ድባብ ነግሷል። ከጠዋት ጀምሮም ኢራን አጸፋዊ ሚሳኤል ጥቃት ልትሰነዝር ትችላለች በሚል ስጋትም የአየር ጥቃት ማስጠንቀቂያ ሳይረኖች ሲጮሁ ውለዋል። የእስራኤል መከላከያ ሚኒስቴር በመላ አገሪቱ ልዩ አስቸኳይ ጊዜ አዋጅ ያወጀ ሲሆን ነዋሪዎች ወደ መጠለያ እንዲገቡና የደህንነት መመሪያዎች እንዲከተሉ ጥብቅ ትዕዛዝ ተላልፏል። ይህን ተከትሎም በዋና ከተማዋ ቴል አቪቭና በሌሎች ትላልቅ ከተሞች ህዝቡ ወደ መጠለያ እየጎረፈ ሲሆን የዕለት ተዕለት እንቅስቃሴዎችም ሙሉ በሙሉ ተቋርጠዋል። በጣም ያልተጠበቀው ክስተት ግን የእስራኤል የስለላ ተቋም ሞሳድ የወሰደው የስነ ልቦና ጦርነት እርምጃ ነው። ሞሳድ በፋርስ ቋንቋ ባስተላለፈው መልእክቱ ላይ የኢራን ህዝብ አገዛዙን ለመታገል በሚያደርገው ጥረት ብቻው እንዳልሆነ ገልጿል። በተጨማሪም ኢራናውያን የጥቃቱን ውጤት የሚያሳዩ ምስሎችን፣ ቪዲዮዎችን በማህበራዊ መገናኛ ብዙሃን እንዲያጋሩና ከአገዛዙ ጋር ምንም አይነት ትብብር እንዳደርጉ ጥሪውን አቅርቧል። ይህ እርምጃ አሜሪካና እስራኤል የኢራን መንግስት ከውጭ በጦር መሳሪያ ከውስጥ ደግሞ በህዝብ አመጽ ለመጣል ያቀዱት ስትራቴጂክ አካል መሆኑን፣ አገዛዙን ከስር ለመንቀል የተዘጋጀ እቅድ መኖሩን ያሳያል። ይህን ተከትሎም በኢራን ውስጥ ያለው የህዝብ ስሜት ለሁለት ተከፍለ ሊሆን እንደሚችል ይገመታል። በአንድ በኩል ለሀገራቸው ሉዓላዊነት የሚቆረቆሩ ዜጎች ሲኖሩ፣ በሌላ በኩል ደግሞ በአገዛዙ ጭቆና በኢኮኖሚ ቀውስ የተማረሩ ዜጎች አጋጣሚውን ለለውጥ ሊጠቀሙበት ይችላሉ። ሞሳድ ይህን ክፍተት ለመጠቀም እየሞከረ ቢሆንም እንዲህ ያለው የውጭ ጣልቃ ገብነት በህዝቡ ውስጥ ተቃራኒ ስሜት ሊፈጥር ይችላል የሚሉ ስጋቶችም አሉ። ጥቃቱ በተጀመረበት ወቅትም የኢራን መንግስት መገናኛ ብዙሃን ሁኔታውን ለመደበቅ አሊያም ለማቃለል ሲሞክሩ ታይተዋል። የመንግስት የዜና ማሰራጫ ከጧቱ አካባቢ የድምፅ መቆራረጥ አጋጥሞት የነበረ ሲሆን ቆየት ብሎ ስርጭቱ ሲጀምር ግን በቴህራን የተለያዩ ክፍሎች ጢስና ፍንዳታ መኖሩን በግርጌ ጽሑፍ ላይ አምኗል። ይሁን እንጂ ቻናሉ የጥቃቱን ትክክለኛ ምስሎች ከማሳየት ይልቅ የኢራንን መንግስት የሚደግፉ ሰልፎችና የጠቅላይ መሪው አያቶላህ አሊ ኻሜኒ የቀድሞ ንግግሮችን ሲያስተላልፍ ቆይቷል። በንግግራቸውም ህዝብ በጠላቶች ላይ አንድነቱን እንዲያጠናክር የሚጠይቅ መልእክት ተላልፏል። የኢራን መንግስት ዓለም አቀፍ የዜና ተቋማት ወደ ሀገሪቱ ገብተው እንዳይዘግቡ ቪዛ የከለከለ ሲሆን ይህም የደረሰውን ትክክለኛ የጉዳት መጠን ለማወቅ አዳጋች አድርጎታል። ባለስልጣናቱ ጥቃቱን እንደ ውድቀት ለመቁጠር ቢሞክሩም ከቦታው የሚወጡ ምስሎች ግን የጉዳቱን መጠን ያሳያሉ። የኢንተርኔት ግንኙነት መቆራረጥና የማህበራዊ መገናኛ ብዙሃን ገደቦች መረጃን ለማፈን ጥቅም ላይ እየዋሉ ሲሆን ይህም በህዝብ ውስጥ የተዛቡ መረጃዎችና ሽብር እንዲነግስ ምክንያት ሆኗልም እየተባለ ይገኛል። የዚህን ጦርነት ክብደትና ስፋት ለመረዳት ባለፈው ሰኔ ወር የተካሄደው አጭር ነገር ግን ደም አፋሳሽ የነበረውን የ12 ቀናት ጦርነት ማስታወስ አስፈላጊ ነው። በዚያ ጦርነት አሜሪካ በመጨረሻዎቹ ቀናት ከእስራኤል ጎን በመሰለፍ የኢራንን የኒኩሌር ማዕከላት ድብደባ እንደነበር አይዘነጋም። ያ ጥቃት የኢራን የኒኩሌር መርሃ ግብር የተወሰነ እርምጃ ወደ ኋላ የመለሰው ቢሆንም ወታደራዊ አቅሟ ግን ሙሉ በሙሉ አላዳከውም ነበር ተብሎ ሲነገር ቆይቷል። አሁን እየተካሄደ ያለው ጥቃት ግን ከሰኔው ጦርነት እጅግ የከፋ የተቀናጀ ብርቱ መሆኑን የጦርነት ጉዳዮችን የሚተነትኑ ተንታኞች ይገልጻሉ። አሁን ኢላማ እየተደረጉ ያሉ የኒኩሌር ጣቢያዎች ብቻ ሳይሆን የሀገሪቱ የፖለቲካ አመራር ማዕከላት፣ ወታደራዊ ካምፖች፣ የመገናኛ ብዙሃንና የኢኮኖሚ መሰረተ ልማቶች በመሆናቸው የጥቃቱን አድማስ እጅግ ሰፊ አድርጎታል። እስራኤልና አሜሪካም ይህን የጋራ ጥቃት ለሚቀጥሉት 4 ተከታታይ ቀናት ያለማቋረጥ እንደሚቀጥል ዝግጅታቸውን ማጠናቀቃቸው መግለጻቸው ቀጠናው ወደማይቀለበስ ቀውስ ውስጥ ከቶታል።
ከዚህ ጥቃት በኋላም ተኢራን የቀድሞ መልኳን አትይዝም በማለት የእስራኤል ባለስልጣናት የሰጡት ማስጠንቀቂያም የጥቃቱን አውዳሚነትና የአገዛዙን ለውጥ ማምጣት ፍላጎት ያሳያል። ይህ ጦርነት በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ መዘዝ ይኖራል ተብሎ ይጠበቃል። ኢራን በእስራኤል ከተሞችና በቀጠና በሚገኙ የአሜሪካ የጦር ሰፈሮች ላይ የባለስቲክ ሚሳኤል ዝናብ ልታዘንብ ትችላለች የሚለው ስጋትም ከፍተኛ ሆኖ እየተነሳ ይገኛል። ከዚህ ባለፈም በሊባኖስ በጋዛና በየመን የሚገኙ የኢራን ወገን ታጣቂዎች እስራኤልና በምዕራባውያን ይዞታዎች ላይ የተቀናጀ ጥቃት ሊከፍቱ መቻላቸው ጦርነቱ ቀጠና ያደርገዋል። ከኢኮኖሚ አንጻርም ሲታይ የሆርሙዝ የባህር በር ሊዘጋ ይችላል በሚል ስጋት የዓለም የነዳጅ ዋጋ በከፍተኛ ሁኔታ ሊያሻቅብ ይችላል። ይህም ገና በመገገም ላይ ባለው የዓለም ኢኮኖሚ ላይ ከባድ የዋጋ ንረት ድንጋጤ ይፈጥራል። የዓለም አቀፉ ማህበረሰብ ምላሽ የተለያየ ሆኗል። የአውሮፓ ሀገራት ከፍተኛ ስጋታቸውን እየገለጹ ሲሆን ሩሲያና ቻይና ጥቃቱን በማውገዝ አሜሪካና እስራኤልን እየወቀሱ ይገኛል። ይህ ደግሞም በታላላቅ ሀገራት መካከል ያለውን ግንኙነት ይበልጥ እንዲሻክር ማድረጉ አይቀሬ ነው። በተለይም በዩክሬንና በታይዋን ጉዳይ ውጥረት ባለበት በዚህ ወቅት አዲስ የጦርነት ግንባር መከፈቱም ዓለምን ወደ ከፍተኛ ለመረጋጋት ይመራታል። አሁን ይህን ዜና እያጠናከርን ባለበት ሁኔታም ኢራን ወደ እስራኤል ሚሳኤሎችን ማስወንጨፍ መጀመሯን የከፍተኛ ማስጠንቀቂያ ደወሎችም በቴል አቪቭ እየተሰሙ መሆናቸውን አልጀዚራን ጨምሮም ዘኢንዲፐንደንት የእስራኤል መከላከያ ሰራዊትን ዋቢ አድርገው ዘግበዋል። ዝርዝሩን ከደቂቃዎች በኋላ አጠናክረን እንመለሳለን። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።